ኡስታዝ ግን እኔ አንተ ስትሰለም ባይኖሩ በቃ ገራሚ ነበረ። ወላሂ ሱብሃንአላህ በጣም የሚገርም ነው። ታድለዋል ያንተ መስለም ያዩ ሰዎች። እስቲ ትንሽ ነገርን ኡስታዝ በአላህ ልስማስ ነው። እኔ ምንም የምናገረው ነገር የለም እና እኔ አንዳንዴ ባላወቅኩት እስልምናን ሁላ ምልበት ሁላ ጊዜ ነበረ። ማለት ሲያንቀለቀለኝ ምንድነው እንደዚህ አይነት ነገር ያስገባኝ ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ እኔ ያው ከሀገር ውጭ ነው የምኖረው። የዛሬ 11 ዓመት አካባቢ ላይ ነው 11 12 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር በዛን ሰዓት ኢትዮጵያ ውስጥ ነው። ኡስታዝ አዋይደር ነው፣ ኡስታዝ ሐምዛ የሚባሉ አሁን ኡስታዝ መሐመድ ከድር የምትላቸው ማለት ነው። ሌሎችም ነበሩ። በወቅቱ በጣም በትልቁ ስራ ይሰራ ነበረ። ኡስታዝ ጁንዱላ የሚባልም ነበረ። በጣም ይሰሩ ነበር መሬት ላይ። በአንድ ቀን አዳሜት ሁሉ እየሄዱ 500 ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበር። ከዛ በኋላ ምንድነው ማድረግ ያለብን ሲባል ግሩፕ ተፈጥሯል፣ ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ኦንሊ ጂሰስ አራቱም ያለበት ግሩፕ ገባን። ስራ መስራት ጀመርን። ከዛ ጭራሹን ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹን እየሳበኝ ነው የሚመጣው። እየሳበኝ ነው እና በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናምን ብዬ ከደንኩት። በቃ አያገባኝም ስለ ቁርአን ምናምን ብዬ በቃ ስለ ባይብል ብቻ እንትን ስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃ ሞሜን ምናምን የመሳሰሉት ደግሞ ሌላ ነገር ይነግሩኛል። ያለ እድሜ ነበር ምንጠራራው የነበረው በወቅቱ። በጣም እጠይቃለሁ። ባይብል ኦሪጂናል አውቶግራፊ የለም እባላለሁ። ባይብል በማኑስክሪፕት ዲፈረንስ አለው። ኬት ብሮክን ቼን አለው፣ የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ፣ ቫቲካንስ፣ አሌክሳንድረስ፣ ኤፍሬማ የሚባሉ 5800 የሚያክል ማኑስክሪፕት አለ እና ከየት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በቃ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁርአን ማጥናት ጀመርኩኝ። ከዛ ቁርአን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር፣ ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው ውስጤ የነበረው። በቃ ትግል ቤተሰብ የምላርገው፣ ጎረቤቶቼ የምላርጋቸው፣ ጓደኞቼ የምላርጋቸው፣ አብራ አደጎቼ የምላርጋቸው ምንድነው? እንዴት ነው ማድረገው? የክላስሜቶቼ ምንድነው ምለው? ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። ዝም ብዬ እንትን እባክናለሁ። ቁርአንን ግልጥ ሳረገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ። ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛኮ አላህ በቁርአን ውስጥ ተናግሮ ያቅም ስንል ነበር የነበርነው። ቁርአን ያላ ንግግር ነው። ሰውኛ ዘይቤ አነበብኩት 5 ነው ከጫፍ ያነበብኩት። እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ እያልኩኝ 10 ያንብቤዋለሁ። ለዛውም ተውት። ሌሎቹ በእንግሊዝኛ ያነበብኳቸውን ዕብራይስጥና ግሪክ የሞከርኩት ምናምን ተውት። በአማርኛ ብቻ ነው የምነግራችሁ። ቁርአንን 5 ጊዜ በአማርኛ ከጫፍ እስከ ጫፍ ከሱረቱ ፋቲሃ ጀምርና ሱረቱ ናስ 5 ያንብቤዋለሁ። በቃ እንዲህ አይነት እየተፈተንኩኝ ምን ነው ባላወቅኩት ቁርአንን በቀረብኝ ምን ነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን ኢስላምና አርካኑን ኢማን እያልኩኝ እየተሰማኝ አርፌ ብቀመጥስ ለቆ አይለቅም። ራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስባል ስትል ነበረ። አይለቃችሁም፣ ከጀመራችሁት አይለቃችሁም። በቃ ይሄ ነው ያለው እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዚያ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል። እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና አሁንም ትግል ላይ ናት ያለችው ቃል። እመኑኝ የጊዜ ጉዳይ ነው። ቃል ምንም ነገር ብታደርግ እኔ እንተላላትን እንኳን ተዋት ቃልና ትንሿን አሁን በቅርብ ቀን ማናገር ጀምሬያለሁ። እኔ ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ። ኢልሃም ይሁን ምን ይሁን አላውቅም። አላህ ነው የሚያውቀው።
ብዙ ሰዎች አሁን በቀደም ተቃወሙኝ። ኧረ አላህና መልእክተኛውን ተሳደባለች ምናምን አሉኝ። እኔ አሁን ላይ ተውኝ። ትንሿ የምትባለው አሁን ቤቷ በተበረብሩት የሆነ ነገር ታገኛላችሁ አይደል? የጊዜ ጉዳይ ነው። ኢንሻአላህ ብዙ ሰዎች ነፃ ይወጣሉ። ብዙ ሰዎች እንትን ይላሉ። ውስጣቸውና ውጫቸው አንድ አይነት አይደለም። ውጫቸው ነው እየተሳደበ ያለው። አሁን ቃልም ብትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ስም ምናምን ልትላችሁላ ትችላለች። ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው የምነግራችሁ። አይደለም ቃል ብቻ አይደለም። ብዙዎች በእንደዚህ አይነት ነገር ውስጥ በይሉንታ ውስጥ ተሸምቅቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል። ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም። ጉዳያችን የቲፎዞ ጉዳይ አይደለም። ፖለቲካ አይደለም። እዚህ የተቀመጥነው ወይም ደግሞ ቢዝነስ ማን ሆነን ስለ ቢዝነስ አይደለም እያወራን ያለነው። እያወራን ያለነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃነም ጉዳይ ነው። ጉዳዩ ቁጭ ያልነው እዚህ ጊዜያችንን ያባከንት የምንለው አጅር እናገኝበታለን ከአላህ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ። ሌላ እንደዚህ ሙድም አይደለም፣ ፎሎ ለመሰብሰብም አይደለም እዚህ ቁጭ ያልነው። እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም። እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክል ተክላችሁት በቆሎ ተክላችሁት አመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። ዓላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ ነው። አይደለም ሩቅ አትሂዱ። ቃል አጠገብሽ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያቃስት ብታገኙ ውስጥሽ ሰላም አይኖረውም። ትታመሚያለሽ አብረሽ። ሰዎች ገሃነም ይገባሉ ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባልን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ? እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን፣ እኛም የጣፈጠውን ይሄንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው እንጂ ቤታችን አርፈን ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበር። እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም። ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንን ባላቀው ይሻለኛል ነው ያልኩት። የሆነ ሰዓት ላይ ባላቀው መጣኮስታዛ ኦኬ፣ ቁርአንን ባላቀው ይሻለኝ ነበረ። ቁርአንን ማወቄ ግን ውስጤን እንትን አለ። በቃ ብዙ ነገር ያሳጣው። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገር ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት፣ ቁርአን የአምላካችን ያላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛነት ይናገራል። አላህ እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል ቁሉ በሉ እያለ ህወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው እንድታውቁት። ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃነም ወደፊት የቂያማ ቀን የጀነት ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን 1/3 ትረካ ነው፣ ከ3 ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን 1/3 አቂዳ ነው፣ አንቀጸ እምነት ነው። ቁርአን 1/3 ፊቂ ነው፣ ሙሐከማት ነው፣ ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው።
ብቻ አልችልም። እንግዲህ ይቅርታ ድብልቅልቅ ያለ ስሜትም ነው ያለው፣ ደስ የሚልም ነገር ነው ያለው። ውስጤን መቆጣጠር የምችልበት እንትን ውስጥ ካፓሲቲ ውስጥ አይደለም መሆን ያለሁት። አፉ በሉኝ። በኋላ ፕሮግራም አለኝ። ጉድ አይዲያ ስላገኘው በጣም ደስ ብሎኛል። በተቻለ አቅም በጃቢር በኩል መልእክት አስቀምጥልኝ፣ ስልክህንና በሜሴንጀር ብንገናኝ ደስ ይለኛል፣ ብናወራ ደስ ይለኛል። ማንኛውም ጥያቄ ሲኖረህ እስላሚክ ኮንቴንት ያላቸውን ነው። ምን ክርስትናውን ታውቀዋለህ፣ እኔ ለአንተ ልነግርህ አልችልም። ባይብል ብዙ አንብበሃል፣ ብሉይ ኪዳንና አዲስ ኪዳንን አንብበሃል። ኮሜንተሪ ክላሲካል ኮሜንተሪዎችንም ሞደርን ኮሜንተሪዎችንም ታነባለህ። ከሌለ ምን ልሰጥ እችላለሁ? ቀላል ነው። ዲንን በተመለከተ ግን ማንኛውም ጥያቄ ቁርአንና ሐዲስ ላይ ጥያቄ ካለ ይዘና እንኳን አይደለም ሌላ ቦታ እዚሁ አደባባይ ላይ መነጋገር እንችላለን። ይሄን ነው ምለው። እንግዲህ ጊዜን አላህ ይባርክልህ፣ አላህ ጽናቱን ይወፍቅህ። ለኔም እንዳልኩ ዱዓ አድርግልኝ። ራስ ወዳድ ነኝ አዋቃለሁ። ምክንያቱም ያለብኝን ነገር ስለማውቀው ጊዜን አላህ እንዲባርክልኝ፣ ልጆቼን አላህ እንዲያሳድግልኝ፣ ጤናዬን አላህ እንዲመልስልኝ ነዋድነት አድርግልኝ እፈልጋለሁ። በተረፈ ደግሞ ለኡማውም ደግሞ ዱዓ አድርግለት። ራስ ወዳድ ሳሉ ለኛም እያሉ ነበር ከሰር ያሉት። ኢንሻአላህ ዱዓ አድርግላቸው። እሺ ገሚ ማውራት የምፈልገው ነገር አለ። እኔ ወላሂ በጣም ተደበላልቆብኛል። እኔ ራሱ ግን ኡስታዝን ስላገኘዋቸው በጣም ደስ ብሎኛል። ጉድ አይዲያ ትላንትም እንትን ስል ነበረ። አንዳንድ ሀሳቦች ምናልባት በሌለህበት ሰምተውም ከሆነ ኡስታዝ ወላሂ በጣም አላህ ደግሞ እንግዲህ ጨርሶ ይማርህ። ያለውበትን ሁኔታ እኔ ነኝ የማውቀው ስላልክ እኔ በጣም ነው የተሰማኝና የነገሩትን የሚመልስ የሚነገረውን በሚስጥር የሚይዝ ያ አምላክ ያንተንም ጤና የለመንከውን የጠየቅከውን ያንን የምትፈልገውን ያንን የምትሻውን ነገር አላህ ጠቅልሎ ይስጥህ ለማለት እፈልጋለሁ። ኡስታዝ ዱዓ እናደርግልሃለን። ወላሂ ሌሎቻችሁም ዱዓ አድርጉለት። ለምን እንደሆነ አላውቅም፣ በጣም ነው ፊል ያደረኩት ከንግግሩ። አንዳንዴ ለሰዎች የማይወራ ነገር አለ፣ አውጥተህ የማትናገረው ነገር አለ፣ እንደዚህ አደባባይ ላይ የማታወራው ነገር አለና ትንሽ ፍንጭ ግን ስናገኝ ሁላችንም ከልባችን ወላሂ በምንሰግድበት ሰዓትም ሆነ ኤኒ ታይም ትዝ ባለን ሰዓት ዱዓ እናርግለት። ኡስታዝ በጣም እንቁ ሰው ነው፣ የምንወደው ሰው ነው፣ በጣም የምናከብረው ሰው ነው። ማለት በንጽጽሩ ዓለም እኔ ከማውቃቸው ሰዎች ለእኔ በጣም ትልቁና ኮንቪንሲንግ የሆነ ትልቅ ሰው ነው እና ያንን ማለት ፈልጋለሁ። ጉዳዲያ ወንድማችንም እንኳን ደህና መጣህ። የመጣኸው ወደ አላህ ነው። ብቻውን ሰማይና ምድርን ወደ አጸናው ጌታ ነው። ላንተ የቅርብ ወደ ሆነው ነው የመጣኸው። ስለዚህ አሁን ላይ ላንተ ከማንም በላይ ከጓደኛ በላይ ከእናት ከአባት በላይ ከዘመድ ከጎረቤት ድሮ ከምታውቃቸው የቲክቶክ ወይንም ደግሞ በተለያየ ቦታ ያንተ ፋን የሆኑ ሰዎች ከነሱ በላይ ላንተ ቅርብ የሆነው አላህ ነው። የቀረብከው ወደሱ ነው፣ የያዝከው ደግሞ እሱን ነው። ወላይ ወደ ኋላ ማየት በሴንቲሜትርም በለው በኪሎ ሜትርም በለው ካንተ የሚርቁትን ሰዎች ነው የምታየው። ነገር ግን እዚሁ በቆምክበት ግን ስታስበው ከማንም ከምንም በላይ አጠገብህ ያለ አላህ አለና እኛም እንዳንተው ሰለምቴንን ምናልባት 4ኛ ወር አካባቢ ይመስለኛል ያለውት አሁን ጃንዋሪ አካባቢ መሰለኝ የሰለምኩት። ምን ልፈልጌ ነው አሁን ላይ በጣም ብዙ መራቃቸውን መቀየማቸውን ካንተ ጋር መጣላታቸውን ሊገልጹልህ የሚፈልጉ ብዙ ሰዎች ሊኖሩ ይችላሉ። ወላይ ከማንም ከምንም በላይ የሚበልጠውንና የተሻለውን ስለያዝክ ምንዛሬያቸውን ሊያሳዩህ ቢሞክሩ እንኳን የነሱ ምንዛሬና የአላህ ምንዛሬ የያዝከው አላህና የነሱ ምንዛሬ እኩል አይደለም። እሺ እኔ በዶላርና በኢትዮጵያ ብርም አላመሳስለውም። ለዛ ነው ጀስት ምንዛሬ ብዬ ያለፍኩት። አሁን አንተ ያዝከው አላህ ከሰዎች አንተ ጓደኛንን ከሚሉ በጣም መራቃቸውን ሊያሳዩ ከሚፈልጉ መቀየማቸውን ሊነግሩ ከሚፈልጉ ከጎረቤቶች ከጓደኞች ከዘመድ ከቤተሰብ ሁሉ በተሻለ አይደለም
በብዙ እጥፍ ለአንተ የተሻለና ትክክለኛውን ምርጫ ስለመረጥክ እሱን አጥብቀ ያዘው። በቃ ያንን ያዘው፣ በዛ ጽና። ኢየሱስ ክርስቶስን መውደድና ማምለክ የሚለው ላይ አሁን በክርስትና ላይ እግዚአብሔር ፍቅር ነው የሚል መጽሐፍ ቅዱስ ክፍል አለና ብዙ ጊዜ ሰዎች ሁሉም ክርስቲያኖች በሚለው ሁሉም እግዚአብሔር ፍቅር ነው የሚለውን የሚረዱት ፍቅሩን የገለጸበትን መንገድ እንግዲህ ኢየሱስን ልኮ ራሱን አዋርዶ መከራ ደርሶበት ሞቶ እና ተነስቶ ያው እንትኑን ዝርዝሩን መናገሩ ብዙም እንትን አይደለም። ዋናው ኮንሴፕቱን ለመናገር ያህል ነው። ከዛ አንፃር እግዚአብሔር ፍቅሩን የገለጸበት መንገድ ተብሎ ሁሉም ክርስቲያን እግዚአብሔር ፍቅር ነው ሲል ኢየሱስ የከፈለውን መከራና ችግር እያሰበ ነው። በእስልምናው ደግሞ አላህ ፍቅር ነው ወይ የሚል ጥያቄ እኔም በፊት እጠይቅ ነበረ፣ ክርስቲያኖችም ይጠይቃሉ። አሁንም ድረስ አለ አይነት ጥያቄ። አንድ አካል ፍቅሩን የሚገልጽልህ ግዴታ ራሱን በማዋረድ አይደለም። እዚህ ጋር ነው ችግሩ ያለው። ፈጣሪ ራሱን ስላዋረደ ለአንተ ብሎ ራሱን ማዋረዱ አይደለም። ይሄ ፍቅር መገለጫ መንገድ አይደለም። ፍቅር በብዙ አይነት መንገድ በእርግጥ ይገለጣል። ፍቅር በራሱ በባህሪው በብዙ አይነት መንገድ ይገለጣል። ፈጣሪ ፍጥረታቶችን ሁሉ የፈጠረው አፍቅሮ ወዶ ነው። በመጀመሪያ ሁሉንም ፍጥረታት ፈጥሯል። ሁሉንም ፍጥረታት ሲፈጥር አፍቅሮና ወዶ ነው የፈጠረው። የማይወደውና የማያፈቅረው ቢሆን ኖሮ ፍጥረታቶችን አይፈጥርም ነበር። አላህ ፍጥረታቶችን ሁሉ ፈጥሯል። የፈጠራቸው ፍጥረታቶች ሁሉ እሱን እንዲያመልኩትና እሱን እንዲገዙት አድርጎ ፈጥሯቸዋል። ስለዚህ ወዳቸዋል። ፍጥረታቶቹ ደግሞ እንደዚሁ እሱን ብቻ ሲያመልኩና እሱን ብቻ ሲገዙ አምላካቸውን ይወዱታል። ፍቅር ማለት ይሄ ነው። ፍቅር ማለት መታዘዝም ነው፣ መገዛትም ነው፣ መታመንም ነው። የግዴታ ራስን ጥለ ማዋረድ እንደዚህ አይነት ፍቅር ሲጀመር የወንጌል ፍቅር ከዚህ በፊትም ያው ጃይ ተናግሬያለሁ። እኛ ጋር ያለው አመለካከት እኛ ጋር ያለው ወንጌል የተሰበከበት ወደ ዓለም የተሰበከበት መንገድ መጽሐፍ ቅዱስ ላይ የተገለጸበት መንገድ የአምላክን ክብር የሚያዋርድና ዝቅ የሚያደርግ ምን እንግዲህ አምላክ መከራ ደርሶበት ከተወለደ ጀምሮ እስከ ስቅለቱና ሞቱ ትንሣኤ ድረስ መጀመሪያ ሲወለድ ትስቃለህ። አምላክ ለኔ ብሎ ተወለደልኝ ብለህ ትስቃለህ። ከዛ በኋላ ይከሱታል፣ ታዝናለህ። ከዛ ወስደው ይሰቅሉታል፣ ታለቅሳለህ። ከዛ ትንሣኤ ተነሳ ይባላል፣ ትስቃለህ። እንዲህ አይነት ፍቅር ይሄ ፍቅር አይደለም። ፍቅር ማለት አምላክህ ስለሚወድ እርሱ መገዛት ነው። ለምሳሌ ምን ይላል ጌታ ምንድነው? ኦሪት ዘጸአት 5:6 መሰለኝ። የእስራኤላውያኖች የጸሎት መነሻ ምንድነው? እስራኤል ሆይ ስማ፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስ ውደድ፣ እርሱን ብቻ አምልክ ነው። ይሄ ነው ትልቁ ፍቅር። ትልቁ ፍቅር አምላክን መታዘዝና አምላክን ብቻ ማፍቀር ነው። ለአምላክ ብቻ መገዛት ነው። ከዚህ የበለጠ ፍቅር የለም። ስትበድለው ፈጣሪ ሲፈጥር በደለኛ እንደምትበድል ያውቃል፣ እንደምታጠፋ ያውቃል። ሰው ነህ፣ በድለሃል። ከሰይጣንና ከኢብሊስ ወይም ሰይጣን ከሰይጣንና ከሰው ልጅ ሁለቱን የሚለየው ምንድን ነው? የሰው ልጅ ይቅርታ የማለት እድል ተሰጥቶታል። ሰይጣን ግን ይቅርታ የማለት እድል አልተሰጠውም። ይሄ ራሱ ፍቅር ነው። ፈጣሪ ለሰው ልጅ ይቅርታ ሲያደርግልን እንደሚያፈቅረን እየገለጸልን ነው። ምህረት ሲያደርግልን፣ ይቅርታ ሲያደርግልን፣ ይሄ ፍቅር ነው። ለሰው ልጆች በሙሉ ለበደሉት በደል ምህረትን ፈጣሪን እንዲለምኑት ፈጣሪ እድል ሰጥቷል ለሰዎች ሁሉ።
ለሰዎች ሁሉ እድል ሰጥቷል። ፈጣሪ ሁሉንም ይቅር ለማለት የተዘጋጀ ነው። መሐሪና ይቅር ባይ አዛኝ ስለሆነ ይመራል፣ ይቅር ይላል። እና ይሄ ነው ፍቅር ማለት። ፈጣሪ ፍቅር ባህሪው ነው። ለፈጣሪ የሆነ ጊዜ የሚጨመርለት የሆነ ጊዜ የሚቀነስለት አይደለም። በአዲስ ኪዳን አፍቃሪ፣ በብሉይ ኪዳን ኃይለኛ፣ ቁጦኛ፣ በጣም አደገኛ። ልክ አዲስ ኪዳን ሲመጣ ደግሞ አፍቃሪ መጦ መከራ የሚደርስበት የሚንከራተት ምን የሚል እንዴ! እግዚአብሔር ፍቅር ነው ከተባለ ዘላለማዊ ፍቅር ከሆነ ከዘፍጥረት ጀምሮ እስከ መጨረሻው ድረስ አፍቃሪ ነው ማለት ነው። አፍቃሪ ከሆነ ደግሞ ምን ማለት ነው? ፍጥረታቶቹን የሚያፈቅረው በምንድን ነው? በምን መመዘኛ ነው? አንደኛ ስለፈጠራቸው፣ ሁለተኛ እንዲታዘዙለትና እንዲገዙለት። መላእክቶችን የፈጠረው እንዲያመልኩት እንዲገዙለት፣ የሰው ልጆችን የፈጠረው እንዲያመልኩት እንዲገዙለት። በዚህ ፈጣሪ ይወደናል፣ ያፈቅረናል። ይሄ ነው ፍቅር ማለት። እና ኢየሱስን ሙስሊሞች ትጠሉታላችሁ እንዴ? እስቲ ጻፉልኝ። እስቲ ሙስሊሞች ትጠሉታላችሁ እንዴ ኢየሱስን? እኔ እስልምናን የተቀበልኩት ኢየሱስን ጠልቼው ነው እንዴ? አልወደውም ብዬ ነው እንዴ? እስቲ ጻፉልኝ። ኢየሱስን ጠሉታላችሁ? ኢየሱስን ትወዱታላችሁ? እንወደዋለን ነው የሚሉት። ሁሉም ሙስሊም ኢየሱስን ይወደዋል። ኢየሱስን ከውርደት ከተጠላ ከመናቅ ከጥላቻ እንደተጠላ እንደተዋረደ እንደተናቀ ሳይቆጥሩ ሙስሊሞች ኢየሱስን ያፈቅሩታል፣ ይወዱታል። ስለዚህ እኔም ኢየሱስን እወደዋለሁ። ኢየሱስን እኔ አልካድኩትም። ኢየሱስን ትክክለኛ ቦታውን ያገኘው እስልምና ላይ ነው። በስነ ስርዓት በነብይነት ክብሩ በመልእክተኝነቱ ክብር ወንጌልን ምድር ላይ መጥቶ ሊያገለግል ምድር ላይ መጥቶ ወንጌልን አስተምሮ ወደ ሰማይ አድርጎ ሄዷል ብለው ሙስሊሞች ያስተምራሉ፣ ያምናሉ። አያመልኩትም። አምላክ ሰው ሆነ ካልክ በቃ ፌል አረክ። ይሄ ፍቅር አይደለም። አምላክ የግዴታ መጥቶ ላንተ ሞተልህ። መለኮት ይሞታል አይሞትም? አምላክ ሞቶልኛል። ስትሄድበት ራሱ ዲቴል ስትሄድበት ራሱ አይገባህም እኮ መቆሚያም የለውም። የሆነ ቦታም አትቆምም። ክርስትና ላይ ነገረ ድህነቱ እያንዳንዱ እንደው ሳይንቲፊክ ነው እንዳትለው፣ ፍልስፍና ነው እንዳትለው፣ እንደው ምን እንደሆነ ራሱ አይገባህም፣ አያልቅም። የሆነ አካላቶች ብቻ የሚረዱት እነሱ መልስ ሲሰጡ የምትጠብቅበት እና ወንድም እህቶች፣ አምላክ ፍቅር ነው ወይ? አዎ አምላክ ፍቅር ነው። አጥፊዎችን አይወድም። አምላክ አጥፊዎችን አይወድም። አጥፊዎችን በቃ ዋጋ ከፍዬላችኋለሁ እንደፈለጋችሁ ነው አይልም። አምላክ ያጠፋ ሰው ይቅርታ እንዲጠይቀው ይፈልጋል፣ ይቅርታ ይቀበላል፣ ይቅርታ ያደርጋል። እስልምና ውስጥ ያለው ይሄ ነው ያለው። ስለዚህ አላህ ፍቅር ነው። አላህ ከዘላለም እስከ ዘላለም ፍጥረታቶችን ሲፈጥር ፍቅር ነው። ያህዌ የእስራኤሎች ያለና የነበረ ያህዌ ብለው ይጠሩታል። የአብርሃም የይስሐቅ የያዕቆብ የነቢያቶች አምላክ ያለና የነበረ ብለው ይጠሩታል ያህዌ ብለው። በዘመኑ መጨረሻ ደግሞ ለአረቦች ነብዩ መሐመድን አስነስቶ ለዓለም ሁሉ ቁርአንን እንዲያስተምር ክርስቲያኑንም አይሁዱም ሁሉም እንዲስማማበት አንድ በሆነ መሰረታዊ በሆነ ነጥብ ላይ አገናኝቶናል። እሱም ከአንድ አምላክ ውጪ ሌላ የሚመለክ የለም። ነቢያቶች መልእክተኞች ሁሉ የአላህ መልእክተኞች ናቸው፣ የአምላክ መልእክተኞች ናቸው። ስግደት አይገባቸውም። እነሱን እየለመኑ አማልዱኝ አድኑኝ ማለት የለም። መላእክት አይጸለይላቸውም። አማላጅ ምናምን ቅዱሳን አማላጅ እንደዚህ አማላጅ እንባል ነገር የለም። ጽድት ብሎ
ሁሉም ጸሎት አድርጎ ፈጣሪውን ምሕረትና ይቅርታ የሚጠይቅበት ሃይማኖት ነው። ግን እኔም ራሱ ይሄንን መቀበልና ይሄንን መዳፈር ይሄንን እውነት መቀበል በጣም ከባድ ነው። በጣም ከባድ ነው። በጣም ይከብዳል። የኦርቶዶክስ ሊቃውንቶች፣ የፕሮቴስታንት ፓስተሮች ትልልቆቹ ቁርአንን ሳይፈትሹ ቀርተው ይመስላችኋል? ኖ እውነት ስለሆነ አይቀርቡትም፣ ንክች አያረጉትም። ምንድን ነው የሚባለው? ቆሻሻ ባለበት ዝንብ ይበዛል ይባላል። እርስ በራስ የምንጨፋጨፈው የምንቀጣቀጠው እኮ መጽሐፍ ቅዱስ ላይ ያለን አስተምሮ ላይ ያለው ክፍተትና ድክመት አንድ ወጥ የሆነ እምነትና ጸሎት ወይንም ደግሞ ሃይማኖታዊ አምልኮትና ስርዓት በደንብ የተገለጸበት ስላልሆነ ሁሉም የራሱን እምነትና ስርዓት መጽሐፍ ቅዱስ ላይ እየመሰረተ የሚከተልበት ሆነ። ስለዚህ አምላክ ፍቅር ነው ማለት አላህ ፍቅር ነው ማለት እንግዲህ አሁን የተናገርኩት ግልጽ ይመስለኛል። አሁን ያልኩት ግልጽ ይመስለኛል። እኔ ፍቅርን የምረዳው በዚህ ነው። ፍቅር የግዴታ መዋረድና መንገላታት፣ መከራ ውስጥ መግባት፣ መሞት፣ ከዛ እጅግ የሚያስፈራ ነገር እኮ ነው። አምላክ ጌታ ሞቶልሃል። ለፍቅሩ በፍቅር የተነሳ ጌታ ሞቶልሃል። ጌታ ሞቶልሃል ብቻ አይደለም፣ የሞተልህ ደግሞ አምላክ ነው። ጌታ ሆኖ መጥቶ ሰው ሆኖ መጥቶ የሞተልህ አምላክ ነው። ይሄ አይምሮህ ራሱ እኔ እንጃ። እኔ ጤነኛ የሆነ ሰው ይሄን ነገር እያስተዋለ ሲሄድ ከዚህ መንገድ ወጥቶ ወደ ሶስተኛው የእስልምና መንገድ ይመጣል ብዬ ተስፋ አደርጋለሁ። አብሶ በዚህ ዘመን የሚያስፈልገው እስልምና ነው። እጅግ ክርስትና ወደ ኢሉሚናቲ ወደ ተሳሳተ እምነት የተሳሳተ ድፍረት እጅግ ከባድ ወደሆነ አምላክን ወደ መዳፈር ደረጃ ሄዷል። በዚህ ዘመን የሚያስፈልገው እስልምና ነው። ዓለም ለፈጣሪ ብቻ ለአምላክ ብቻ የሚገዛበት ከጥንቆላ ከድግምት ከተለያዩ ባዕድ አምልኮች ወጥቶ አንድ አምላክን ብቻ እንዲታዘዝ እና አንድ አምላክን ብቻ እንዲገዛ የሚያስፈልገው ሃይማኖት እስልምና ነው። ይሄ ነው ፍቅር ማለት። እና ጃይ ይሄን ይመስላል። ይቅርታ ስላረዘምኩት። ጀዛከላ ኸይር መሐመድ ወንድማችን፣ ያው ጥሩ ነጥብ ነው ያነሳከው። ቃል ያለሽ ቃሊ ደረጃ አጸናችን እኮ እቺ ልጅ ቃል የለሽም። እሺ ከሌለሽ እስቲ ዘጆርኒ በጣም ማውራት ፈልጋ ነበር። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አዎ በሷ ያወራ። እሺ ዘጆርኒ አለሽ? ኦክቲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም አለይኩም ሁላችሁ እንዴት ናችሁ? አናዘርዋን እስቲ ደግሞ ተፈደይ አንቺ በጣም በቃ ስታወሪ ደይም ቀጥይ እስቲ ትንሽ ኢንስፓየር አድርጊና አንቺ ደግሞ ኢንሻአላህ። እሺ አይ አጃባ ነሳው አይዲያ ነው ማለት ክርስቶስን መውደድና ማምለክ ያለው ዲፈረንስ በጣም ትልቅ ነው ማለት ላይክ ጀነራሊ አሁን በጣም የሚታየው ችግር ምንድነው? ኢቭን ክርስቶስን ብቻ ሳይሆን ሌሎች ኢንክሉዲንግ ማርያምንም ጨምሮ እናታችን ማርያም አለይሂ ሰላም ጨምሮ ሁሉንም ማለት ማክበር ይሄ ትክክለኛ ፖዚሽን መስጠትና ማምለክ በጣም የተለያዩ ነገሮች ናቸው። እኛ ጋር በጣም ሚክስ አፕ ተደርጓል በጣም እኔ እስልምና ላይ ያገኘሁት በጣም ትልቁ ነገር ወላሂ በቃ ኤቭሪቲንግ ቦታውን ነው የሚይዘው ነው። አልহামዱሊላህ ማለት በቃ ሁሉም ነቢያቶች በቃ ቦታቸውን ነው የሚይዙት። you don't feel uncomfortable አትሆኑም ነው። በጣም ደስ እያላችሁ ነው የምታነቡት ስለ ሁሉም ኢንክሉዲንግ ኢየሱስን ጨምሮ ማለት ነው ኢሳ አለይሂ ሰላምን ጨምሮ በቃ ማለት ላይክ የሆነ አይ ዶንት ኖ ላይክ with open mind ሆናችሁ ማለት ላይክ እውነትን በሚፈልግ ልብ አይ ነው። በጣም ከባድ ነው ባይ ዘ ወይ እንደዚህ ሳወራ አሁን
በጣም ምን ያህል ከባድ እንደነበረ ነው ላይ ይሉኝ ነበር ጓደኞቼ እዚህ ቻሌንጅ ያደረጉኝ ሙስሊሞች። እኔ ኢየሱስ ክርስቶስ አምላክ አይደለም የሚለው ነገር እንዴት ይከብደኝ እንደነበር በጣም እኔ ነኝ የማውቀው ያኔና ልክ ደግሞ ሻሃዳ ይዤ ከዛ በኋላ እንትን ካልኩ በኋላ ኢየሱስ ክርስቶስ አምላክ ነው የሚለው በጣም ከባድ ነገር ነው። ሊትራሊ ወላሂ በጣም ከባድ ነገር ነው ማለት ራሱ በጣም የሚከብድ ነገር ነውና በጣም ዲፈረንሱ እስልምና ላይ ላይክ ሁሉም ነቢያቶች ቦታቸውን ነው በቃ የሚይዙት የሰው ቦታ በቃ ኤቭሪቲንግ ላይክ ኒንጃ በጣም በጣም ፕላውዘብል በቃ ለማይንድ በጣም በማይከብድ መንገዱ ነው ቦታውን የሚይዘውና እዛ ጋር ላይክ አይ ዶንት ኖ እንዴት አድርጌ ልንገራችሁ ማለት ይሄ ውለታ ተውሎልሃል ምናምን በሚባል ኮንሰፕት በጣም የሆነ የጠፋ ነው ያለው። there is no like ይሄ አምልኮ አምላክ መመለክ የሚገባው መንገድ አለ አይደለ? በጣም ማለት ፍርሃትን ሪስፔክትም ያለብን ይሄ አምላክን ማምለክ ያለብን የሆነ ታውቁታላችሁ ስትሰግዱ የሚሰማችሁ ስሜትና ያ ስሜት ነው የሌለው። ይሄ በቃ ጀስት ይጠፋል። ይሄ አምላክን ትክክለኛ መፍራት የሚባለው በቃ ዋጋ ተከፍሎልና አይ ዶንት ኖ ወደ ሰው ስለተወረደ ኦልሬዲ ወደ ሰው በቃ ሰው ሆኖ መጣ የሚለው ኮንሰፕት ስላለ በዛ ውስጥ ያለ አምልኮ በጣም የሚከብድ ነው አሁን ላይ ሆኜ ሳስበውና ኖርማሊ ምንም በቃ አይገናኝም። በጣም በቃ ኢየሱስ ክርስቶስን መውደድ በጣም ነው ወላሂ ማለት እኔ አሁን ያለኝ ሪስፔክት ራሱ በቃ ኦቪስ እኮ ነው ማለት እስልምና ላይ not only ኢሳ አለይሂ ሰላም ብቻ ሳይሆን ሁሉንም አላህ Subhanahu Wa Ta'ala የላካቸው ነቢያቶች ሁሉ በጣም እንወዳለን፣ በጣም እናከብራለን። አላህ Subhanahu Wa Ta'ala ሰውን ኮሙኒኬት ያደረገበት ረህመቱን ያየንባቸው በእነሱ በኩል ኢንክሉዲንግ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ አድርጎ የላከልን ሁሉንም በጣም በቃ በጣም ኦፍ ኮርስ ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኛ ለዚህ ጀነሬሽን የተላኩ ነብይ ስለሆኑ በእኛ የእሳቸው ኡማ ነን። ሶ ላይክ ብዙ ትምህርቶች ምናምን ከእሳቸው ሊሆን ይችላል የምንወስደው። ከዛ ውጭ ግን ከመጀመሪያ ጀምሮ አላህ Subhanahu Wa Ta'ala ለላካቸው ለነብያቶች ሁሉ በቃ ትክክለኛ ቦታ ኢንክሉዲንግ እናታችን ማርያምን ጨምሮ ሁሉም በቃ ትክክለኛ ቦታ የሚሰጥ በጣም በጣም ፕላውዘብልና በቃ ይሄ ከአምላክ ካልሆነ ከሌላ ቦታ ሊሆን አይችልም፣ ከሌላ አካል ሊሆን አይችልም የሚባል መጽሐፍ ነው ቁርአን። ከአምላክ ካልሆነ ሌላ ሊሰጠን አይችልም ይሄ የሚባል ነው ኢስላም አዝ አ ሪሊጅን እና ሱብሃንአላህ በጣም ደስ ብሎኛል። ጉድ አይዲያም ኖርማሊ በጣም አይ ዶንት ኖ ብቻ እኔ ትራንዚሽኑ በጣም ከባድ ነው ላለው ሁሌ ይሄ ያኛውን ኮሽን አድርገን ወደዚህኛው መመጣበት ፖይንት ያለው ትራንዚሽን በጣም ፔንፉል ነው ብዙ ጊዜና በዚህ መንገድ ደግሞ ብዙ ሰዎች እንዳሉ አስባለሁ አሁንምና ኢንሻአላህ ዱዓ እናደርጋለን ሁላችንም አላህ ሂዳያውን ይስጣችሁ። እውነተኛውን አምላክ በሰላም ምንም ግዝግዝ የሌለበት አሜን በሉ የሌለበት አም ሶሪ ቱ ሴ ዲስ እሺ ኤኒዌይስ ብቻ ግርግር የሌለበት ብቻችሁን እናንተና አንተ በቃ ኢንዲቪጁዋሊ አንቺ ወይም አንተ ወይም እኔና አምላካችን ጋር ብቻ ባለ በጣም በሚገርም ሴንስ ኦፍ ወርሺፕ መመለክ በሚገባው መልክ ማለት በሰጠን መመሪያ አክቹሊ ያው አይ ካንት ሴ ኦፍ ኮርስ ለዛ ነው አስታግፊሩላህ የምንለው ማለት አላህን እንደሚገባው ማምለክ በጣም ከባድ ነገር ነው። ግን በገባን ልክና እሱ በነገረን መሰረት አምላህን ይሄ መለከታው የሚገባውን ብቻውን አምላክ የሆነ ከነገረን ውጭ ማወቅ ማንችል በቃ ይሄ በነገረን ልክ እንትን የምናመልከውን አምላክ እሱን ማምለክ የምትፈልጉ ከሆነ የእውነት በዚህ ምድር ላይ ባላችሁ በጣም ሚኒንግፉል የሆነ ህይወት መኖር የምትፈልጉ ከሆነ አይ ዶንት ኖ እንዴት አድርጌ ልንገራችሁ ማለት በጣም ኢትስ ዲፈረንት በቃ መታዘዝ ውስጥ ያለ ደስታ ኢዝ ቬሪ ኢምፕሬሲቭ። በቃ ሌላ ነገር ውስጥ ምንም ነገር ውስጥ ላይ የለም ወላሂ። ሌላ በቃ በእንትን በሴሬሞኒ ምናምን ተሸፍኑት ይሆናል እንጂ ብቻችሁን ናችሁ። ሊትራሊ በቃ ሳላት ስትሰግዱ ብቻችሁን ናችሁ እናንተና አላህ ብቻ ነው። በቃ እናንተ ጋር ነው ሁሉም ጉዳይ የሚያልቀው አንቺ ወይም አንተ ወይም እኔና አላህ ጋር ነውና ያ በቃ የኔ ያንተ አምላክ የሆነ አላህን በብቸኝነት ማምለክ እንድትችሉ ለአላህም ለእስላምም እድል እንድትሰጡት እኔ ጥሬን አቀርብላችኋለሁ። ለሁሉም ወዳጆቼ ክርስትና ውስጥ ላላችሁ ደግሞ እውነትን እየፈለጋችሁ ላላችሁ ደግሞ ኢንሻአላህ እኔ በጣም ጸሎቴን ሰምቶኛል። አልহামዱሊላህ ማለት በቃ እውነተኛ አምላክ የት ነህ? በቃ እዚህ ቁጭ አድርገኝ መቼስ ወዛግብ ዝም ብለህ አታየኝም። በቃ መልካም እንደሆንክ በእንትን አይቻለሁ። ፀሐይን ስትሰጠኝ ስታነጋልኝ በቃ ጤናን ስትሰጠኝ ምናምን አይቻለሁና የት ነህ? በቃ አይ ዋንት ቱ ወርሺፕ ዩ ብዬ አላህ Subhanahu Wa Ta'ala
በጣም በጣም ባላሰብኩት ጊዜና ሁኔታ ተገልጦ ይህንን ሰጥቶኛል፣ እስልምናን ሰጥቶኛልና አልহামዱሊላህ ረቢል ዓለሚን። ሁላችሁም በዚህ መንገድ ላይ ላላችሁ ሰዎች ይህንን ነው የምመኝላችሁ። አላህ ሂዳያውን ይስጣችሁ እና ነቢያትን መውደድ እና ማምለክ በጣም የተለያየ ነገር ነው። ሊመለክ የተገባው ብቻውን አላህ Subhanahu Wa Ta'ala ብቻ ነው። ላኢላሃ ኢላላህ ከአላህ ውጭ እኛ እንድናመልከው የተገባው ምንም ነገር የለም። እሱ ደግሞ አይወልድም አይወለድም፣ ለሱ ቢጤ የሚለው አልহামዱሊላህ። ጀዛከላህ ኸይረን በቃ ወኢያኪ ባረከላሁ ፊኪ። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁላችሁንም። ኢብሮ መቀጠል ትንሽ ወጣ ስላለ ኢብሮ ቀጥል። እሺ ፒኬ ትቀየሩብናላችሁ። እኔ ስለ ተውሂድ ትንሽ መናገር ከቻልኩኝ ሰው እንዲማርበት ፈቀዳል ወይስ ምናልባት ቃል ከመጣች ለቃል እድል ልስጣትና ተውሂድ ምን ማለት ነው እስቲ የሚለውን ነገር ሌሎቹም ቢሰሙ ትንሽ ምን ትላለህ? መርሃባ። እሺ ቃል አለሽ? ግን ቃል አለሽ? አዎ ቃል ተመለሰሻል። ጉዳይሪያም ማውራት እፈልጋለሁ ስትል ስለነበር እሷ ካለች መጀመሪያ እድል ይሰጣትና ኦኬ አውራ ያለች ነው። ኢብሮ አውራ ያለች ነው እና ቀጥል ኢብራሂም ቀጥል። እሺ አይሽ ኢንሻአላህ እንግዲህ እንደምታውቁት ማለት ነው ይሄንን ሁሉ ሰው ልቡን ማርኮ ያስቀረ ነገር ቢኖር በቃ መቼም በምንም ልትለውጡት የማትችሉት አንድ ትልቅ ነገር አለ። እስልምና ላይ ሀብት አለ። ያ ሀብት ምንድነው? አምላክን በብቸኝነት መገዛት የሚሉት ሀብት ነው። እና ሱብሃንአላህ በጣም የሚገርም ነውና አላህ ሱብሃነሁ ወተዓላ ተውሂድ የሚለውን ነገር ሲያስቀምጥልን ወላሂ ትልቅ ኒዕማ ነው ለኛ። እና አላህ ምንድነው ያለው? እስቲ ለምሳሌ ተውሂድ ማለት አላህን በብቸኝነት መገዛት ማለት ነው። በቃ በብቸኝ ከሱ ውጪ ሌላ የሚገዙት አምላክ የለም ብሎ መመስከር ማለት ነው። ከሱ ውጪ ያሉት ሁሉ ነገሮች ምንድናቸው? ጣዖት ናቸው ብሎ ማመን ነው በቃ። ስለዚህ አላህ Subhanahu Wa Ta'ala ለምሳሌ ልብ አድርጉ። አሁን በጣም የሚገርማችሁ ነገር አንድ ሰው ቁረይሾችን አሁን ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ህዝቦችን ብትመለከቱ የተወሰነ ፓርቱን ተውሂድን ይቀበላሉ፣ ልክ እንደ ክርስቲያኖች ማለት ነው። የተወሰነ ፓርቱን ምን ይላሉ? ለምሳሌ ሱረቱል አንከቡት ምዕራፍ 29 ቁጥር 61 ላይ እንዲህ ይላል ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርድ ይላል። በጠየካቸው ጊዜ ሰማያትና ምድር ማን የፈጠረው ብትላቸው፣ እንዲሁም ወሰኸረ ሸምሰ ወልቀመር ፀሐይና ጨረቃንስ ማን ነው ያገራው ብለህ ብትጠይቃቸው፣ እነዚህ የመካ ቁረይሾች ልብ አድርጋ አጋሪያን ማለት ነው ለየቁሉን አላህ ነው ብለው ይሉሃል። ግን ፈአና ዩፈኩን ታዲያ ወዴት ነው የሚሄዱት አላህ ነው ካሉ? እንዲሁም ደግሞ ሌላም ጥያቄ በሰጣት ብትጠይቃቸው አላሁ የብሱጡ ሪዝቀ ሊመን የሻኡ ሚን ዒባዲሂ ወየቅድሩ ለህ አላህ ለባሪያዎቹ ለፈለገው ሪዝቁን ያሰፋል ለሌላው ደግሞ ያጠብበታል አለ። ኢነላህ ቢኩሊ ሸይኢን ዓሊም ካለ በኋላ ወለኢን ሰአልተሁም መን ነዘለ ሚነ ሰማኢ ማአ ከሰማያትስ ማን ነው ውሃን ያዘነበው? ፈአሕያ ቢሂ አልአርደ ሚን ባዕድ መውቲሃ እሺ ምድርንስ ሙት ከሆነች በኋላ ማን ነው የሚያነሳት ብትላቸውና ብትጠይቃቸው ለየቁሉን አላህ ነው ይለዋል። ግን ቁል አልሐምዱሊላህ ታዲያ ለምንድን ነው ወደ አላህ የማያመሰግኑት ነው በላቸው። እንግዲህ ለዓለማቱ ጌታ ለአላህ ምስጋና የተገባ ይሁን ነው። ታዲያ ምስጋና ግን የሚያቀርቡት ለማን ነው? ለጣዖቶቻቸው ነው እነሱ የሚያቀርቡት። ልብ አድርግ። ይህንን ከተቀበለ በኋላ አንድ ሰው ምስጋና የሚያቀርበው ግን ለማን ነው? ለነዛ ለጣዖቶች ነው። በል አክሰሩሁም ላ ያዕቂሉን አለ። አብዛኛዎቹ ግን ይህንን ጉዳይ አያስተውሉም አያውቁትም አላላ። ስለዚህ አሁን የመጀመሪያው ነገር እዚህ ላይ የምንገነዘበው ነገር ምንድነው? አብዛኛው ሰው እስልምና ላይም አለን የሚል ምናልባት ካለም አንዳንድ ያው ባለማወቅም በማወቅም እንዲሁም ደግሞ የተለያየ ሌላ ሃይማኖት ላይ ያሉም ሰዎችን ብታዩ እንዲህ አይነት የተውሂድ አካላቶችን ይቀበሉና ግን ኡሉሂያ ላይ ይስታሉ ማለት ነው። አምልኮ ላይ ይስታሉ። አምልኮ ላይ እንዴት ነው የሚስቱት የሚለውን እንየው ራሱ። ለምሳሌ አላህ በሱረቱል አንዓም ምዕራፍ 6 ቁጥር 162 ላይ ይሰማል። ግን ፒኬ ኔትወርክ ቀይ ነው።
አዎ ትሰማለህ ኢብሮ? እኔ እየሰማሁ ነው። የሌሎች ምናልባት በቃ አንድ ደቂቃ አንድ ሁለት ደቂቃ ልውሰድ በቃ ኢንሻአላህ። እና ምን አለ ሲናገር ቁል በላቸው ያ ሙሐመድ አለ ሰለላሁ ዐለይሂ ወሰለም ኢነ ሰላቴም አለ ልብ አድርግ ሰላቴም ወኑሱኪ እርዴም ወመሕያየ ህይወቴም ወመማቲ ሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው በል አለ። በቃ ከዚህ በላይ ምን አለ? ወላሂ ራስ እኮ ነው የሚያደርገው። ይሄንን ብቻ መቀበል ከምንም በላይ አሸናፊ ትሆናለህ። በቃ ይሄንን ከያዝክ ማለት ነው። ለዛ ነው ቀደም እንደተባለው አምላክ አላህ ሲልክ መልእክተኞችን በአጠቃላይ ሲልካቸው የላከበት አንድ ፐርፐዝ አለ። አንድ ፐርፐዝ ነው ያለው። በቃ ከዚህ ውጪ ሌላ ፐርፐዝ የለም። ምንድነው እሱም? በሱረቱ ነህል ምዕራፍ 13 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲ ረሱላ በእርግጥም በሁሉም መልእክተኛ በሁሉም ህዝብ ላይ መልእክተኛ ልክ ያለው አላህ። ምንድነው መልእክተኛነታቸው? የተላኩበት ፐርፐዝ ምንድነው ሲባል አኒ ዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ጣዖታትንም ራቁ የሚል ነገር ነበር። በቃ ይሄ ነው። በቃ ሌላ ነገር የለም። ስለዚህ ጣዖት የተባለው ሰው ለብቻው ከተመለከ ማለት ሰው ራሱ ከተመለከ ሰውም ጣዖት ነው ከአላህ ጋር። ድንጋይ ከተመለከ እንደዛው፣ መስቀልን በሉት የትኛውም አይነት ነገር በሉት፣ ማርያምንም በሏት፣ አብዱል ቃድር ጄላንም በሉት፣ የትኛውንም አይነት ከአላህ ጋር አንድ ላይ አድርጎ ባላንጣ ያደረገ ሰው ካለ የነዚህን የነቢያት አስተምህሮ በአጠቃላይ እንደ ካደ ነው በቃ የሚቆጠረው። ከዛ በሱረቱል ኢስራ ምዕራፍ 17 ቁጥር 26 ላይ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ጌታህም ምን አለ አዘዘ አለ። ምንድን ያዘዘው? ከሱ ውጪ ሌላን አምላክ አታምልኩ ብሎ ማለት ነው። የትኛውን አምላክ? ቁል ሁወላሁ አሐድ ያ እሱ አላህ አንድ ነው የተባለው ማለት ነው። ተግባባን? ታዲያ ቢያሻርኩ ኖሮ ምን ይደርስባቸዋል ሲባል በሱረቱል አንዓም ምዕራፍ 6 ቁጥር 88 ላይ ذلك هدى الله يهدي به من يشاء من عباده ካለ በኋላ ወለው አሽረኩ በአላህ ቢያጋሩ ኖሮ እኮ አለ ለሐቢጠ عنهم ما كانوا يعملون የሰሩት ስራ በአጠቃላይ ልክ በዜሮ ነበር የሚባዛው አለ። በቃ በዜሮ እንዳለ ነበር የሚበላሸው። ስራቸው በአጠቃላይ ተበላሸ ማለት ነው። ሙሉ በሙሉ ነው የሚበላሸው። አንተ የፈለከውን ኸይር ስራ ግን በአላህ ላይ ካጋራ አለቀ በቃ። የእስልምና አስኳሉም ፍሬውም ይሄ ነው በቃ። ለዛ ነው አላህ ምን አለ በሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ ኢነላህ ላ የግፊሩ አን ዩሽረከ ቢሂ አላህ ላይ ማጋራትን አላህ አይምርም አለ። መቼ ነው የማይምረው? ያው ምድር ላይ ተውባ ሳታረግ ከሄድክ ማለት ነው። ተውባ ሳታረግ ወደ አላህ ሳትመለስ ከሄድክ መቼም አይምርም። ግን ወየግፊሩ ማ ዱነ ዛሊከ ሊመን የሻ አላህ ግን ለፈለገው ቢሞት እንኳን ምናልባት ሽርክ ካልሆነ ከፈለገ ሊምረው ይችላል። ያለዛ ደግሞ የቅጣቱን ያህል ተቀጥቶ ይወጣል ማለት ነው። ተግባባን? ስለዚህ በጣም የሚገርመው ነገር ነብያችን ሰለላሁ ዐለይሂ ወሰለም ሲነግሩን ሰሂህ ሙስሊም 26 ኤ ላይ መማተ ወሁወ يعلم ان الله انه لا اله الا الله دخل الجنه ብሏል። በቃ እሱ አላህ አንድ ነው ብሎ ከሱ ውጪ በእውነት የሚገዙት አምላክ የለም ብሎ አምኖ በልቡ አምኖ ሰርቶበት የሞተ ሰው ጀነት ገባን ያሉት። ይገባል አይደለም? ጀነት ገባ ጀነትን ገባን ያሉት። ተግባባን? ስለዚህ ያው ሶስት ነው አትበሉ እያለ አላህ የሚከለክለው ለምንድነው? አንተ ቁልተ ሊናስ እናትህንና አንተን ከአላህ ጋር ሌላ አምላክ ሁለት አማልክቶች አድርጎ ያዙ ብለሃል እንዴ ሲል አላልኩም። እኔ ያልኳቸው ምንድነው? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ እኔ አንተ ያዘዝከኝን ነገር እንጂ አላልኳቸው። ምንድነው ያላቸው? እኔ አዕቡዱላህ ረቢ ወረበኩም ጌታዬና ጌታችሁን ተገዙ። ይሄ ነው በቃ ትክክለኛው መንገድ። በጣም ያሳዝናል ወላሂ። እኔ ክርስቲያን ሆኖ ይሄን የሚያዳምጥ ሰው ካለ ሊያዝን ይገባዋል ይሄን ነገር ሲሰማ። ከዛ ምን ይላል? ወኩንቱ ዐለይሂም ሸሂዳ ማ ዱምቱ ፊሂም እነሱ ዘንድ በነበርኩ ጊዜ የነበረውን ጉዳይ እኔ አውቃለሁ። በቃ የዛን ጊዜ የነበረው እኔ ያስተማርኳቸው ጌታዬና ጌታዬን ተገዙ የሚል ነበር። ግን ፈለማ ተወፈይተኒ ባነሳኸኝ ጊዜ ኩንተ አንተ ረቂበ ዐለይሂም አንተ ነህ የቅርብ ተቆጣጣሪያቸው እኔ አላውቅም። ወአንተ ዐላ ኩሊ ሸይኢን ሸሂድ አለ። ሱብሃንአላህ አንተ የቅርብ ተቆጣጣሪ ሁሉንም አዋቂ ነገር ሁሉ መርማሪ የሆንክ ጌታ ነህ። በቃ አንተ ነህ የምታውቀው በማለት ለአላህ አሳልፎ ይሰጣል ማለት ነው። እንግዲህ ኢን ቱዐዚቡሁም ፈኢነሁም ዒባዱክ ይለዋል። ብትምራቸው ባሪያዎች ነህ ብትምራቸው። እንግዲህ ካልሆነ ደግሞ ወይነከ በቃ በጣም ሱብሃንአላህ ወላሂ በጣም ነው የሚያሳዝነኝ ይሄ ፓርት ሱረቱል ማኢዳ ምዕራፍ 5 ከቁጥር
110 ጀምራችሁ እስከ መጨረሻው አንብቡት። ወላሂ ክርስቲያኖች በቃ ልባችሁ ነው የሚነካው። ስለዚህ ተውሂድ የሚባለው ነገር አላህን በብቸኝነት የምትገዛበት በቃ ከሱ ውጪ ሌላ የለም ብለህ በቃ እንዲህ ምን አይነት እረፍት ነው? ወላሂ ምን አይነት እረፍት ነው? ኢየሱስ አምላክ ነው አይደለም ጭቅጭቅ የለም። ልብ አድርጉ። ወልድ መንፈስ ቅዱስ አምላክ ነው አይደለም የሚባል ጭቅጭቅ የለም። አእምሮህ ላይ መቼም እረፍት አታገኙም። ይሄን ይዘህ ወላሂ መቼም እረፍት አታገኙም። በቃ አላህ አንድ ነው። በቃ ከሱ ጋር ሌላ የለም። ባላንጣ የሚባል ነገር የለም። በቃ የሚገርም እንቅልፍ ነው የምተኛው። የሚገርም በቃ ደስታ አለ ልብህ ላይ የሆነ ነገር ይፈጠር። ይሄን ደግሞ ያየው እንጂ አያውቀውም ራሱ ደስታውን ማለት ነው። እና አጣጥሙት ከኛ ጋር ነውና ወላሂ ነው የምላችሁ። ኑና አጣጥሙ ክርስቲያኖች። አንድ አምላክን በብቸኝነት መገዛት ምን ይከብዳል? ምን ይከብዳል? ኢየሱስ አምላክ አለኝ ብሎ ከተናገረ የሱን አምላክ ማምለክ ምኑ ነው የሚከብደው? ምንድነው የሚከብድ ነገር ምን አለ እስቲ? ስለዚህ ያላስተማረውን እስኪ ታመጣችሁት። እሱ አላስተማረም። በቃ እኔ አምላክ ነኝ ብሎ ካላስተማረ አይጠይቅም። በቃ እውነት አምላክ ቢሆን ራሱ ነው የምልህ መቼም አይጠይቅም ነው የምላችሁ። እሱ እውነት አምላክ ቢሆን ኖሮ ራሱ ነው የምልህ አይደለም ቢሆን ኖሮ ራሱ አይጠይቅም። ለምን አልነገረህማ? የነገረህ ማን ነው? አብ አምላክ አለ እሱ አባቴ እያለ ሲጠራው የነበረው አንድ አምላክ ነው ብሎ ነው የነገረ። በቃ ምን አለ ማቴዎስ ወንጌል ምዕራፍ 4 ላይ ሲናገር ምንድነው እያለ ያለው? ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። ምስክር አለ። ያው የራሱ ቃል የመከራከር አቅሙ ይኖራል ራሱ። ግን አምልኩ ብሎ የተናገረው አንዱን አምላክ ነው። ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻውና የመደምደሚያው ለዓለማት እዝነት ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርጌ እንጂ አላኩህም አላቸው። ያስተማሩት የነቢያትን መንገድ ነው። የአንድ አምላክን ጎዳና ነው ያስተማሩ። ሚለተ ኢብራሂም ሐኒፋ የኢብራሂምን መንገድ ነበር ያስተማሩ፣ ቀጥ ያለውን ማለት ነው። ይህንን መንገድ መከተል ምኑ ይጎዳል? ስለዚህ ይህን ለማለት ነው። የኡስታዝ ወሂድም በኋላ እንዳትዘነጉ 4 ሰዓት ላይ ስላሴን አስመልክቶ ፕሮግራም አለ። አፎን አረዘምኩኝ። ብዙ ማለት ብፈልግ ደስ ይለኝ ነበረ እዚህ ህዝብ መሃል፣ ግን ለሌሎችም እድል ልስጥ ኢንሻአላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይራን ኢብሮ፣ በጣም ደስ የሚል ትምህርት ነበረ። እንግዲህ ለሚገባው ሰው ብዙ ነገሮችን በዚሁ መረዳትና ማየት ይችላል ማለት ነው። ተውሂድ የኢስላም አንኳሩ ነው፣ መሰረቱ ነውና ያለ ተውሂድ ያው እስልምና የለም፣ ሁላችሁም እንደምታውቁት ማለት ነው። ብቸኛው ጥርት ያለ ተውሂድ የሚገኝበት ሃይማኖትም ሞኖቲዝም ያለበት ሃይማኖትም እስልምና ነው። ለማንኛውም ወደ 12 ደቂቃ ምናምን የቀረ የኡስታዝ ወሂድ ፕሮግራም ሊጀምር ማለት ነው። ስለዚህ ቃል ካለሽ የቀረውን 12 ደቂቃ ከጉድ አይዲያ ጋር ብታወሪ ጥሩ ነው ካለሽ እና የሚመችሽ ከሆነ ማለት ነው። ጉድ አይዲያ ማናገር ፈልጋለሁ ስላልሽ የሚመችሽ ከሆነ እንደዛ ብታወሪ አሪፍ ነው። ይመችሻል ቃል? ቆይ ማለት ስንት ደቂቃ? እስኪ ከታች ጻፊልኝ። ፕሮግራም ስላለ መቆየት አንችልምና ስለዚህ ወደ ኦኬ ትንሽሽ አቋርጠሽ መግባት ትችያለሽ። መሲ ሰላም ነው? መሲ አለሽ? መሲ አለሽ? መሲ አለሽ? መሲ ቃል ትቀጥል። ቃል ትንሽ ማነው እኔ ልቀጥል? በቃ እስኪ ኢንሻአላህ። ኡስታዝ ሰላም አለይኩም። ኡስታዝ ኢማም አሊ። አለይኩም ሰላም ወራህመቱላሂ ወበረካቱ። ታላቁ እንዴት ነው? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ጀዛኩሙላህ ኸይር። ወይያከ ኡስታዝ ባረከላሁ ፊክ። ሐሳብ የምታስቀምጠው ሐሳብ ካለ ብትቀጥል ደስ ይለኛል። ያነሰ ስለሆነ አለኝ ግን አንተ አውራ። አይ እኔ አላወራም። እሺ እንግዲህ ከጋበዝከኝ ሁለት ነገር ላንሳ። እንደው በዚሁ አጋጣሚ ጀዛኩሙላሁ ኸይረን ባረከላሁ ፊኩም
ወንድማችንና እህታችን ባነሱት ጉዳይ ነው። እንደው በአላህ ጉዳይ አላህ መቼም ግልጽ ነው። ቅድም ወንድማችን በደንብ አድርጎ ገልጾታል። እንደወስንም እኔም በአላህ ጉዳይ ስለሱ ያላወራን ስለሱ ያላነሳን ስለማን ይነሳል ብዬ ነውና አላህ ሱረቱ ሁድ ላይ ምንድነው የሚለው? አላህ ተወዳጅ ነው። አላህ ባሮቹን ወዳጅ ነው። ወዳጅና ተወዳጅ ነው። ባሮቹን ይወዳል፣ ባሮቹም ይወዱታል። ሊወደድ የሚገባውም ጌታ ስለሆነ ነው። ስለዚህ አላህ ምንድነው የሚለው? ሱረቱ ሁድ ላይ አያ 9ኛው አንቀጽ ላይ ወስተግፊሩ ረበኩም ነው የሚለው። አላህ ጌታችሁን ማህርታ ጠይቁት፣ ثم توبوا ኢለይህ ከዚያም ወደ እርሱ ተመለሱ፣ አያዋጣችሁም ሌላው ብላችሁ መሄጃችሁ ወደሱ ነው፣ ያመጣችሁ እሱ ነው ካለ በኋላ ኢነ ረቢ ይላሉ ሁድ ጌታዬ የኔ አምላኬ ረሂም አዛኝ ነው አሉ። ወዱድ ይላሉ። ረሂም ወዱድ ነው የሚሉት። ወዳጅና ተወዳጅ ነው። ያችሁት ባሮቹን ይወዳል። ለመውደዱ መገለጫው የውደታው መገለጫ እሱን እንዴት እንደሚያመልኩ ከሱ ጋር የሚያጣላቸውን መንገድ የሚያሳዩ የሚታረቁበትን ስርዓት ጀነት ገና ከመምጣታችሁ በፊት እንዲህ አድርጌ ፈጥሬ እንዲህ አድርጌ አስተካክዬ እንዲህ ሁና ያማረች የተዋበች ጀነት አለቻችሁ እንዳታመልጣችሁ፣ ከዚህ ውጭ ከሄዳችሁና ከኖራችሁ ግን እንዲህ አለ የከፋ ጀሃነም አለ ብሎ የሚያሳይ የሚመክር የሚገስጥ መንገዱን የሚያደርሰውን የሚጠቁሙ መልእክተኛ የሚልክ ከዚህ በላይ ወዳጅ የለም። ከዚህ በላይ ተፈቃሪ የለም። ከዚህ በላይ ምን ሌላኛው ሱረቱል ቡሩጅ ላይ አላህ Subhanahu Wa Ta'ala ከ13 እስከ 14ኛው ያለውን አንቀጽ አላህ እንዲህ ነው የሚለው ራሱን ሲገልጽ ኢነሁ ሁወ ዩብዲኡ ወዩዒድ እርሱ ነው አላህ ማለት ነገሮችን የሚጀምር የሚመልስ እሱ ነው። ወሁወል ገፉር መሐሪ ይቅርባይ አቅሙን ያለው ብቃቱ ያለው ማንንም አልጠይቅህም ማለት የሚችለው እርሱ ነው አላህ ነው። አልወዱድ ብሎ ነው እዚህ ላይ የሚገለጸው ባሮቹን ወዳጅ ባሮቹ የሚወዱት የሚያከብሩት እርሱ ነው ብሎ ወዱድ የሚለው ለሁለቱም ያገለግላል። እሱ ባሮችንም የሚወድ ባሮቹም የሚወዱት ሊወደድ የሚገባው ጌታ ነው። እቺን ለመጨመር ፈልጌ ነው። ሐቂቃ ቅድም እህታችንም ገልጸዋለች፣ ወንድማችንም ገልጾታል። ሌሎቹም በማንሳት ሰላም አይሰማንም። አላህን በመውደድ ግን ውደታው እንዴት እንደሆነ እንኳን እንዴት እንደሚወደድ ራሱ ገልጾልናል በመልእክተኛው አማካኝነት። ስለዚህ ውደታ የሚወደደው አካል ባልፈቀደው መንገድ መውደድ ወዳጅነት አይደለም ጥላትነት ነው። እሺ ለወዳጄ ምን ነው የሚወድ ተብሎ ነው የሰው ልጅ ሽልማትም ይሁን ግብዣም ይሁን መስተንግዶም ይሁን ሌሎች ነገሮችን እንኳን የሚሰራው የሚወደደውን አካል የሚከበረውን አካል የሚወደውን በመስራትና በመያዝ እንጂ እንዴት እንደምትወደድ እኔ ነኝ የማውቀው ብሎ የሚወደደውን አካል ብትወደድ ካልወደድክ የራስ ጉዳይ የሚል ነው የሚሆነው ለማለት ነው። ባረከላሁ ፊኩም አላህ ይስጥልኝ። ጀዛኩሙላሁ ኸይራን ኡስታዝ ማልኪ በሻላ ሊሂደሽ ተሰናብ መርሐባ። እሺ ሙሐመድ አንዴ ለመጨረሻ ጊዜ ኢብሮ አንተ ሳትወርድ አንዴ እሺ ቃል ወይም መሲ የምታነሱት ሐሳብ ካለ ያው አንተ ባለህበት እንዲቀጥሉ ብዬ ነው። እሺ ኢብራሂም ከጉድ አይዲያ ውጭ ከሆነ የሚያወሩት ነገር እንድታስተናግዳቸው ብዬ ነው። መሲ አለሽ? መሲ ወይ ቃላውን አይመችሽም? ቃል አንስታ ነበር ሚት ኦኬ እሺ 5 ደቂቃ ነው ያለው ከጉድ አይዲያ ጋር ማለት ነው። እሺ አይ ቅድም እሱ ባነሳው ሐሳብ ላይ ጉድ አይዲያ ከእስልምና አስወጣኋት ምናምን ሲል እኔ ሰልሜ ሳይሆን ያው ብዙ ጊዜ እናንተ ቤት ስለመውል ምናምን ከዛ አንፃር ነው ሙስሊም ስለመስላቸው እንደዛ አይነት መልከታ ስላለ ነው እንጂ እኔ ሰልሜ ምናምን አይደለምና
ጉዳይ ዲያ ታውቃለህ፣ አንተ ለእኔ መምህሬ ነህ፣ ብዙ ነገር ያስተማርከኝ ወንድሜ ነህ። ከዚህ በፊት ከሁሉም አስቀድመህ አንተ ነበረ እኔ ስትቆጣ ስትመክር የነበረው። አንቺ ልክ አይደለሽም፣ ስህተት ጎዳና ላይ ነሽ ብለህ እንደዛ እንዳልመከርከኝ፣ እንዳልተቆጣኸኝ፣ ብዙ ነገር እንዳላስተማርከኝ ማለት አንተ ዛሬ ወዴት ነው የምትሄደው? ማለት አላቅም ምን እንደምልህ ብቻ እኔ እንጃ ምን አይነት ስሜት እንደሰማኝ። እኔ በህይወቴ ሰዎች እንደዚህ ወደ ሌላ እምነት ሲሄዱ ምንም አይመስለኝም። ግን አንተ ትናንትና ነው መቼልታ ነው ሻሃዳ ስትይዝ አላቅም፣ የምር በጣም ነው ያለቀስኩት። ለምን ሰለምክ ብዬ ሳይሆን እንዴ እንደዛ ሲመክር ሲቆጣ የነበረ ልጅ ልክ አይደለሽም ሲለኝ የነበረ እኔን ከጨለማ ህይወት አወጣው ሲለኝ ነበረ። እንዴት ነው እሱ የራሱን ነፍስ የሚያጠፋው? የኔን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው ብዬ ነው ያለቀስኩትና እኔ እንጃ ምን እንደምልህ አላቅም። የምር ግን ምክንያት ምንድነው? አንተ ለምን ከእምነት ለመውጣት ምክንያት ምንድነው? የምርም ሰዎች ስንባል ሁላችንም አስመሳዮች ነን ስል እንዴት ነው የሆነ ውስጣችን የሆነ የሚፈልገው ነገር አለ፣ አፋችን ደግሞ ሌላ ነውና የምርም እኔ አንተ ላይ ያነበብኩት ያንን ነገር ነው ስትናገር። በቃ የሰው ልጅ የሆነ የራሱ የሆነ የህሊና ጥያቄ ያለው ውስጡ የሚያርፍበት ነገር አለ እና ቀደም ኡስታዝም እያለ ነበረ አፋችን ሌላ ነው ውስጣችን ሌላ ነው። በቃ የሆነ እየተረጋጋ ነገር የለንም እና እንኳን አረፍክ ነው የምልህ። የምር አምላክን መፈለግ ቀላል አይደለም። ሰዎች የኖሩበትን መልቀቅ መውጣት፣ ብቻ ራስን ማሸነፍ በጣም ከባድ ነገር ነውና ራስን መሸነፍ በራሱ ኃይል ይጠይቃል፣ ትግል ይጠይቃል። እኔ እንኳን ማረፍክ ነው የምልህ። በመስለምን እኔ ተቃውሞ የለኝም፣ ግን እንደዛ እኔ እንጃ የምትልክልኝ ሐዲሳት ሁላ እንዴት ነው እኔ መቼም አይጠፋኝም እንደዛ እንዳልመከርከኝ። እኔ እንደውም ከሌሎች ጋር ልስማማም፣ አንተ ነበርክ በትህትና በፍቅር ቃስ አድርገህ ስትመክረኝ የነበረው ከኔ አልፎ ሌሎቹን ሁላ የምትመክር የምትቆጣ ነህ። መጨረሻ ላይ እንደውም ካስታወስክ ብሎክ ያደረከኝ ሁላ በቃ አንቺ አሰሚም ሁልጊዜ አዳርሽም ውሎሽም ሙስሊም ቤት ነው ብለህ ነው። በብሎክ ነው የተለያየ ነው። የሚገርም አንተ ቤት ነው ራሱ ከብሎክ መሰለኝ የፈታኝ እንጂ ብሎክ ነበረን ጭራሽ አናወራም ተጣልተን ማለት ነው። በቃ ሙስሊም ቤት አትግቢ ብሎኝ ማለት ነው። እና ይሄን ያክል የምትመክር የነበርክ ልጅ መጽሐፍን ሁላ በቅርብ እንትን እንደምትል አውቃለሁና እንዴት ነው ልትሄድ የቻልከው? ማለት አላውቅም። ብቻ ይሄን ጠይቄ አመሰግናለሁ። እሺ በቅድሚያ ፒኬ አብርሃም ሰላም አለይኩም ብያለሁ። አሲያ ሰላም አለይኩም። እሷ ራሱ መስማት ፈልግ ነበር አሲያን። ጉዳይ ሳታወራ በፊት ደግሞ አንድ መናገር ፈልገው ነገር አለ። ምንድነው? እኔ አልሰማም ሰው ሲናገረኝና አልሰማ ስለ በጣም ሳስቸግረው ምንድነው ያለኝ? በጣም ቤት ከፍታለሁ፣ ቤት ከፍቼ እንደዚህ ንጽጽር ምናምን አደርጋለሁ እና ይመጣል። እሱ ብቻ ነበረ ለኔ ጥብቅና ቆሞ የሚወያየው ቤቴ ገብቶ ምናምን ሰዎች ብዙ ሲናገሩ ምናምን ሁላ አትናገሯት ምናምን እያለ በትህትና የሚይዘኝና ቃል አለኝ ስለም ሙስሊሞች ቤት እንዳትገቢ ያለኝ። ለምን አልኩት፣ ያርዱሻል። እሺ ልክ እንዴት ነው አንድ ህፃን ልጅን የሆነ ቦታ እንዳትሄድ እዛ ቦታ ከሄድክ እንደዚህ ያደርገዋል ብለህ እንደምታስፈራራው እና ልክ እንዴት ነው እንደ ህፃን ልጅ ነበረ የሚያስፈራራኝ። እንዳትሄድ እዛ ከሄድሽ ያርዱሻል፣ ስለሚያርዱሽ እዚሁ ሁኚ ምናምን ይለኛልና ይህን ያክል የሚመክር ወንድም ነው። ብቻ አላውቅም። ቃል የጠየቀችኝ ጥያቄ አለና ለቃል እንግዲህ መልሴ ልንገራት። እንግዲህ ታውቂያለሽ እኔ እወድሻለሁ፣ በጣም እወድሽ እህቴ ነሽ። እስልምናን ሃይማኖት ብትገቢበት ብታምኝበት በዚህ ሰዓት እመክርሻለሁ። ግን ስላለፈው ሁኔታ ለጠየቅሽ ነገር አንቺ ብቻ አይደለሽም፣ ሁሉም እዚህ ፕላትፎርም ላይ ቲክቶክ ላይ ያሉ ሰዎችን ንጽጽር የምንሰራ ሰዎች እየሄድን መጣ። አቤት ድምፅ ሰማሁ ልበል? ቀጥል። ኦኬ አዲስ የመጡ ሰዎች ሲኖሩ እስልምና ላይ የሆነ ጥያቄ የተነሳባቸው ሰዎች ወይም ክርስትና ለቀው ወደ እስልምና ሊሄዱ የሚያኩብኩቡ ሰዎችን ንጽጽር የምንሰራ ሰዎች እየገባን የያዝናትን የጦር መሳሪያ ይዘን እንዋጋ ነበረ። ይሄ ግልጽ ነው። እንደገና ንጽጽር ውስጥ ደግሞ ስለ እስልምና እያወቁ መማር የሚፈልጉ ሰዎችን ደግሞ መረጃዎችንም በመስጠት እናግዛለን። እንደዛ አደርግ ነበር። ለአንቺ እንደውም የውይይትን ሁላ ርዕሶች በቴሌግራም አይ ቲንክ አስታውሳለሁ፣ አንቺ ስታውሪ ነው ትዝ ያለኝ፣ እልክልሽ ነበረ። ቤትሽ ውይይት የምታደርጊባቸውን አርዕስቶች እኔ በፊት ውይይት ያደረግኩባቸውን ሁላ እልክልሽ ነበር። አንቺ ብቻ አይደለሽም፣ ሌሎችም እዚህ ንጽጽር የሚሰሩ ሰዎች
እኔ ለውይይት ይዤው የምገባውን የውይይት አርዕስት እሰጣቸው ነበር። እንደዛ አደርግ ነበር። ኦኬ ምንድነው እስልምና ላይ አለ ሁሉም ሰው ንጽጽር የገባ ሰው አንድ የሚፈልገው እስልምና ላይ ንጽጽር የገባበት ኦሬዲ እግሩን ወደ እስልምና የከተተ ሰው እስልምና ዲፌንድ አደርጋለሁ ኦር እስልምና የውሸት ሃይማኖት መሆኑን አረጋግጣለሁ ብሎ እስልምናን ጋራ ንጽጽር ለማድረግ የገባ ሰው ምንም ጥያቄ የለውም መረጃ ይዞ ይንቀሳቀሳል። የቻለውን ያህል ይዞ ይንቀሳቀሳል። ስለዚህ ብዙ ጊዜ እስቲ ተመልከች ንጽጽር የሚሰሩ ሰዎች አሁን አንቺን ሰው ነው የላከልኝ ኧረ አንድ ኦርቶዶክስ እና ፕሮቴስታንቶች እያስቀየሟት ነው ቃል የምትባልን ሲሉኝ ቪዲዮዎች ደርሶኝ ከዛ እኔ ቤትሽ መጣሁ። በቤትሽ ስመጣ እነ ሳላ እነ ኢምራን የሚገርም መሰረታዊ ትምህርቱ ላይ ያስተማሩሽ ነበር እና ግን እኔ ደግሞ የጀመርኩት አለ አንድ ጊዜ የገባውበት ጉዳይ አለ እስልምና ውሸት መሆኑን ለሰዎች ለመግለጥ የምችለውን ያህል እየሞከርኩ ነው እንደ ሌሎች ወንድሞች ተጋግዘን እየገባን እንዳንቺ ያሉ የጠፉትን ሰዎች ለመመለስ ጥረት እናደርግ ነበር። ከዛ መካከል አንዱ ጉድ አይዲያ ነው። ጉድ አይዲያ ታዲያ ምንድነው እንዴ ኢየሱስን ካድሽ ምናምን ብለህ እኔን ስታስተምር የነበረ አሁን ደግሞ አንተ እንዴት ወደ እስልምና ትሄዳለህ የሚል ጥያቄ ከሆነ የተነሳው እኔ ያነበብኩትና እስልምና ላይ ስህተት የፈለኩባቸው ጊዜያቶች በሙሉ አስተማሩ። ያለፉ ጊዜያቶች በሙሉ አስተማሩ። ያስተማሩኝ ነገር ምንድነው? እስልምና ላይ ስህተት ማግኘት ትልቅ ውቅያኖስ ውስጥ ሚስማር እንደመፈለግ ነው። በጣም እንዲሁ ዝም ብለሽ እድሜ መጨረስ ነው ለኔ ማለት ነው። ለኔ አሁንም እዚህ ቲክቶክ ላይ ያሉ ሰዎች ሁሉም በግቢ ዘሴም ቶፒክ ነው ሁሉም ጋር የሚዞረው የሚሽከረከረው። እንደው ምን አንዳንድ ጊዜ ላይቭ ስገባ ዛሬ ይህን ቶፒክ እኛ ልናወራበት ስለሆነ እንዳታወራበት ሁሉ ይሉኛል። እኔ እኮ አስቤበት አይደለም። እኔ ድንገት ተዘጋጅቼ ስመጣ እነሱ በተመሳሳይ እችኑ ይዞ ይመጣሉ እኔ ያስኳትን። ስለዚህ የያዝነው ነገር በሙሉ እስልምና ላይ ያለው የያዝነው ነገር በሙሉ ዱቄት ነው፣ በገለባ ነው፣ ዝም ብሎ ነው የሰበሰብነው። ስለዚህ የሰበሰብኩት ነገር ሳየው እስልምና ላይ ያለውን እውነት እንኳን በውሸት ሊቀይር ቀርቶ ወዴትም የሚያደርስ ነገር እንዳልሆነ ገባኝ። ይሄ ሲገባኝ ክርስትናን ስመለከተው ችግር ያለው እንደውም ራሴ ውስጥ ነው። የሚገርምሽ ኦርቶዶክስ፣ ፕሮቴስታንት እያንዳንዱ ለማስማማት ራሱ ኢየሱስን አንድ ኢየሱስ አንድ ጌታ አንድ አምላክ በሚለው እንኳን ለመስማማት የአንዱ ኢየሱስ ሰይጣን የአንዱ ኢየሱስ ደግሞ አምላክ ሆኖ እርስ በራስ ግራ የሚገባበት እንደው ልክ እንደ አውሬ ሊበላሉ እስኪደርሱ ድረስ የሚጨቃጨቁበት እለት በእለት እረፍት የሌለው ስትጠፊ አንጀት የሚበላ ወንጌል ይሰብኩሻል። ስትወጪ ኢቲስት ብትሆኚ ምንም አይሉሽም። ኦንሊ ጂሰስ ብትገቢ ምንም አይሉሽም። ጆባዊ ዊትነስ ብትከተይ ምንም አይሉሽም። እስልምናን ስትቀበይ ግን አንድ ጥቅም ልታገኝ ነው። ከዚህ ሁሉ ጋጋታና ጫጫታ ልታመልጪ ነው። ስለዚህ እዛ ጫጫታ ውስጥ ያለው ይጎትትሻል። እኔም እዛ ጫጫታ ውስጥ ስለነበርኩ እጎትትሽ ነበር። ለምን ማንም ሰው ሲሄድበት ቅር ይለዋል። አሁን እኔ ኦንሊ ጂሰስ ሜሴጅ ይጽፍልኛል። ኤርሚያስ የሚባለው እንኳን እዚህ ቲክቶክ ላይ ስብከት የሚያደርገው እንኳን ሳይቀር ደነገጠ። ንዝረቱ እንግዲህ ወንጌላውያኖችን አልፎ ኦርቶዶክሶችን አልፎ ሁሉም ጋር ደርሷል። ተንቀጥቅጠዋል። እስልምና ውስጥ ማመኔ ማለት ነው፣ ወደ እስልምና መምጣቴ። ስለዚህ ይኸውልሽ ሰው ስታገኝ አይደለ የሚከፋው ነቅር የሚለው፣ እስልምናን ስታገኝ ሁሉም ይከፋዋል። ክርስቲያን የተባለ በሙሉ ሁሉም ይከፋዋል። ስለዚህ እህትዬ ግራ የተጋባና የተወዛገበ አስተምሮ ነው ያለው ክርስትና። አንድም የክርስትና ጥያቄ ጠይቀሽኝ አልመለስኩልሽ። አንድም መልሼልሽም ከሆነ ትክክል አይደለም። በክርስትና ትክክል የሚባል አስተምሮ የለም። ትክክል ብትሆኝም
ትክክል አይደለሽ። ስለዚህ የእስልምና አስተምሮ የአላህን ቃል የፈለግሽውን ዲኖሚኔሽን ከውስጥ እያወጣሽ እየከፋፈልሽ እንደፈለግሽ የራስሽን ሃይማኖት ማስመስርሽበት ቁርአን የአላህን ቃልና ትእዛዛቶችን ብትሰሚ ብታነቢ እኔ እመክርሻለሁ። ሱረቱል ቀደም ኢብራሂም ያስተማረውን ሱራ አልማኢዳ 5ኛውን ሱራ አንቢው። እሱን ብታነቢው ክርስትና ላይ ያለው ስህተት፣ አይሁዶች ላይ ያለው ስህተት ይገባሻል። ጦርነቱ ታይም ላይ ነበረ አንቺ የመጣሽው። ያው ማጋጣሚ ሆኖ እኛ እልህ ተያይዘን ከሙስሊም አስተማሪዎች ጋር ጭቅጭቅ በሄዱበት እየተከታተልን አላስቀምጥ ማለት የሚገቡበት ቦታ እየገባል የሙስሊም አስተማሪዎችን መበጥበጥና መረበሽ ወይ የሚረባ እንኳን አስተምሮ ቢኖረን እኮሽ። ስለዚህ እውነታውን ከመሸሽ አንጻር አንቺን ስጎትትሽ ነበረ። ስለዚህ እውነቱ ሲገባኝ ግን ወደ ተሻለ እውነት ሄጃለሁ። አሁን ወደኋላ አልሸናም፣ ዞሬ ወደ ተሻለ እውነት እኔ ሄጃለሁ። ጳውሎስ እንኳን እኮ እስጢፋኖስን በመግደሉ ምክንያት ተጸጽቶ ኢየሱስን መሲህነቱን ተቀብሏል። ስለዚህ እኔም ያጠፋሁት ጥፋት ገብቶኝ ተጸጽቼ ነብዩ መሐመድን እና አላህን የተናገርኩትን ይቅርታ ጠይቄ ሙስሊሞችን ይቅርታ ጠይቄ ተመልሻለሁ። ስለዚህ አዲስ ነገር የለም። ቃል እስልምናን ብትቀበይ ታርፊያለሽ ከጭቅጭቅ ከንዝንዝ ይሄ ከመዋረድ እንደው ቲፎዞ ይሄ ቲክቶክ ላይ ያለው በሙሉ የግሩፕ ቲፎዞ ነው። በቲፎዞ የሚንቀሳቀስ ሰባኪ የበዛበት ነው እዚህ ቲክቶክ ላይ ያለው። ምንም ማንም የሚያዋጣሽ የለም። ወደ እስልምና ብትመጪ መልካም ነው እላለሁ። በተረፈ ጨርሻለሁ። ካበዛውብሽ እንግዲህ ይቅርታ።